ቢራቢሮ ልብሴን ብቀይር አታፍሩም አይደል ብላ ሱሪዋንና አላባሹን አወላልቃ ራቁቷን ቆመች። መለመላዋን ቸኮሌት ቀለም ያለው ሰውነቷ ያምራል። ቤተሰቦች በመሃል ቆም ብላችሁ ሰብስክራይብ ማድረጋችሁን አረጋግጡ። ከውፍረቷ ብዛት ጭኗ የጎነቆለ ትርፍ ስጋ አለው። ጓጉላ ይመስላል። ሰናይት ወፋር ሰውነቷ ለጂንስ ሱሪ የተፈጠረ ነው። ጂንስ ሱሪ የወፍራም ሴቶች የውበት መስታወት ስለመሆኑ በሷ ገላ ማረጋገጥ ይቻላል። ወፍራም ገላዋ ከጂንስ ሱሪዋ ውስጥ ይናገራል። በዶርም ውስጥ ያሉ 6 ሴት ተማሪዎች ናቸው። ሚጡ በሚል ቅጽል ስም የምትጠራው ማክዳ ከላይኛው አልጋ ላይ መጋረጃ ጋርዳ እያጠናች ነው። እጸገነትና ሂክማ ከታችኛው አልጋቸው ላይ ጋደም ብለዋል። ቲያኒ ወንበር ላይ ተቀምጣ ከፊቷ ባለው ጠረጴዛ ላይ ጥናታዊ ጽሑፍ እየጻፈች ነው። መቅደስ በጾታ ጉዳይ ዙሪያ ከሰናይት ጋር በመከራከር ላይ ናት። ሰናይት ፍቅር ሴክስ ነው የሚል አቋም ስትይዝ፣ መቅደስ ደግሞ ሴክስ እና ፍቅር የተለያዩ 2 ነገሮች ናቸው በማለት ለማስረዳት ትሞክራለች። ተሳስተሻል መቅዲ፣ የፍቅር ዋናው አስኳል ሴክስ ነው። ፍቅር ያለ ሴክስ ዋጋ የለው። ሴክስ ግን ያለ ፍቅር እንኳ ዋጋ አለው። ምክንያቱም የደስታ ምንጭ፣ የስሜት ንዳድ ማርከሻ፣ የሰው ልጅ መገኛ ጥበብና ተፈጥሯዊ ጸጋ ነው ትላለች። ሰኒ ራስሽ ተሳስተሻል። ሴክስ ምናልባት እንደው የፍቅር ማጣፈጫ ቅመም ነው እንጂ ፈጽሞ ፍቅር ሊሆን አይችልም። ሴክስ በፍቅር ውስጥ ያለው ትንሽ ቅንጣት እንደማለት ቁጠሪ። ለእውነተኛ ፍቅር ሴክስ ርካሽና ተራ የጉልበት ሥራ ነው አለቻት። ሰናይት ክርክሯን ሳታቋርጥ ቢጃማ ለመልበስ ወደ ልብስ ማስቀመጫ ሎከር ዞር ስትል ቲንያ በኢየሱስ በማለት ካጠገቧ ያለውን መጽሐፍ አንስታ አይኖቿን ከለለች፣ የሰናይትን እርቃን ላለማየት። ሰናይት ይባስ ብላ ወዳና ወዲህ በመራመድ ሰውነቷን ወዘወዘች። ከኋላዋ የተንጠለጠለው መቀመጫዋ በፍጥነት ተንቀጠቀጠ፣ እየተርገበገበ። ሂክማ ተናዳ ተነሳች፣ ሂጃቧን እያስተካከለች። ወላሂ የምታደርጊውን ነገር አላህ አይፈቅድም፣ ሐራም ነው። የሴት ልጅ ገላ እኮ የተከበረ ነው፣ አደባባይ የሚዘረጋ ማስታወቂያ አይደለም አለቻት። ይህን ብላ ደብተሯን ሰብስባ ወደ ቤተ መጻሕፍት ለመሄድ ተዘጋጀች። መቅደስም የሂክማን ሐሳብ በመደገፍ እና በማጠናከር ተናገረች። አየሽ ሰኒ፣ ሂክማ እንዳለችው የሴት ልጅ ገላ የትም የሚሰጣ ብቅል አይደለም፣ ታላቅ ምስጢር ነው። ጡቶቻችንን፣ ጭኖቻችንን፣ ምን ልበልሽ፣ ሁሉ ነገራችን የውበት ፈርጥ ናቸው። ይህ ምስጢርና ውበት ታዲያ የትም የሚጣር ርካሽ ዕቃ አይደለም ስትል ሰናይትን ተመለከተቻት፣ ምላሿን እየጠበቀች። እኔ የሚገርመኝ አይን በማይገባ ኮስማና ገላችሁን በአደባባይ ለማሳየት የማታደርጉት ጥረት የለም። ሳያምርባችሁ እንደሚያምርባችሁ ለማድረግ ትለፋላችሁ፣ ባይሳካላችሁ ማለቴ ነው። ሌላው ደግሞ በየጥጋጥጉ እየተንጎዳጎዳችሁ ወይም ለመንጎዳጎድ ባላችሁ ጽኑ ፍላጎት ልባችሁ እየቀለጠ የውበት ፈርጥ ነው የምትሉ ገላ ለምንድን ነው ምስጢር የሚሆነው? ውበትነቱ የሚታወቀው ምስጢር ሲገለጥ ነው። ሴክስስ ለምን እንደ ነውር ይቆጠራል? ድብብቆሹስ ለምን አስፈለገ? ሴክስ ባይኖር እኮ ፍቅር ብቻም ሳይሆን ይሄ ዓለም በራሱ ትርጉም አልባ ይሆን ነበር። ዓለምን ከሚመሩ 3 ነገሮች አንዱ ሴክስ እንደሆነ አታውቁም አለች። ሰናይት የመቅደስን ሐሳብ ለመመከት አይኖቿን ለንባብና ለጽሑፍ፣ ጆሮዋን ለክርክሩ የሰጠችው ቲያኒ ሳቋን መቆጣጠር ባለመቻሏ ተንከተከተች። ክርክራቸው የረበሻት ሚጡ
ካጠገቧ ያለውን የልብስ ማስቀመጫ ቁም ሳጥን በመደብደብ ጸጥታ አለች። ከሰለለ ሰውነቷ የሚወጣው ድምጿ የቁጣ ሳይሆን የልምምጥ አይነት ነው። በመኝታ ክፍሉ ውስጥ ስለ ጾታ ጉዳይ እንዲወራ አትፈልግም። ሲወራም አትሳተፍም። ቤተ መጻሕፍት ገብታ የማንበብ ልምድ ስለሌላት መኝታ ክፍሏ በተቻለ መጠን ጸጥታ የሰፈነበት እንዲሆን ትሻለች። ስነ ስርዓት ታበዛለች። የቁጡነት ባህሪዋን እምብዛም አይወዱላትም። ሲነሳባት ነበልባለ እሳት ናት። ጀመረች ደግሞ ይቺ ሴት አለች ሰናይት ከቆይታ በኋላ። ሚጡ ጊዜውን መጠቀም ስላለባት እሰጥ አገባ መግጠሙን አልፈለገችም። ጥናቷን ቀጠለች። የመኝታ ክፍሉ በር ሲንኳኳ ሰናይት ተጣድፋ ቱታዋን ለበሰች። እማማ ወርቅነሽ ይባላሉ። በዩኒቨርሲቲው በተለይም በሴቶች ሕንፃ ውስጥ በጽዳት ሰራተኝነት ለብዙ ዓመታት አገልግለዋል። በሩን በኃይል አንኳኩ። ማን ነው? መቅዲ፣ እኔ ነኝ። ክፈቺ። ወርቄ፣ እርሶኖት እንዴ? ግቡ። አይ መቅዲ፣ ምን ባጠፋው ደጅ ታስጠኑኛላችሁ? ይቅርታ እማማ ወርቄ፣ የፈተና ሰሞን ስለሆነ አዘናጊዎች 10 ያንኳኩ ስለሚረብሹን ነው ቶሎ ያልከፈትነው። ወርቅዬ፣ ሰሞኑን ጠፉ እኮ ስራ በዛቦት እንዴ? አለቻቸው ሰናይት ጥያቄና መልሱን አቅጣጫ ለመቀየር ብላ። አይ ልጄ ምን የሚረባ ስራ አለ ብለሽ ነው? ነጋ ጠባ እናንተን ኩስ መጥረግ ነው። አቤት ጣጣችን መብዛቱ። የስቦንጁ የጥጡ ትያለሽ። ይሄ ሌላይክ ዳፐር የምትሉት ነገር ስንቱ ልንገርሽ እቴ። የዘንድሮ ተማሪዎች ለብልግና ነው ዩኒቨርሲቲ የምትገቡት መሰለኝ። የማይታይ ጉድ የለም። አሁንስ እንደው ስልችት ብሎኛል ሲሉ ተናገሩ። የተሸበሸበ እጃቸውን አፋቸው ላይ ጣል አድርገው መታከታቸውን አጽንኦት እየሰጡ የእርሶ ሽንት ቢቀዘቅዝ እድሜው ቢጠነዛ ለኛ ጊዜያችን ነዋ። ሰናይት ወርቄ እንዳሰሙ በቀስታ ተናገረች። ሚጡ ከተደበቀችበት መጋረጃ ውስጥ ሆና እማማ ወርቄ እውነቶን ነው ያሉት። ለትምህርት መጥተው ዓላማቸውን የዘነጉና መንገድ የጠፋባቸው አንዳንድ ተማሪዎች አሉ። አያስጠኑ በማለት የልቧን በአግቦ ተነፈሰች። ጫን ባለ ንግግሯ የማትወዳት ሰናይት ሚጡ ምጥጥቅ ነው እንዴ አለች። የሚጡ አግቦ አቅጣጫው ስለገባት መቅደስና ቲያና ተያይተው ሳቁ። እንካ ሰላንታ ያልገባቸው እማማ ወርቅነሽ መቅደስና ቲያናን እየተመለከቱ አሁን ይሄ ምኑ ያስቃል? ደግሞ የእናንተ ጉድ ነው የኔ መሰላችሁ እንዴ ሲሉ ተቆጡ። ቲያኒ ቶሎ ብላ እማማ ወርቄ እየተባለ ያለው ጉድ አይመለከተኝም ስትል፣ መቅደስም በበኩላ እኔንም በማለት የራሷን አከለች። አዎ የኔ ነው፣ አሁን ዝም ብላችሁ ውጡልኝ፣ ዶርሙን ላጸዳ ነው ሲሉ ቀጭን ትዕዛዝ አስተላለፉ። ወርቄ መጫወትና መቀለድ ደስ ይላቸዋል። ቀልዳቸው በሴቶች ሕንፃ ይታወቃል። ሚጡ ጊዜዋን ላለማባከን ከተጋረደው መጋረጃ መውጣት አልፈለገችም። ጸገነት ከእንቅልፏ አልተነሳችም። ተከናንባ እንደተኛች ነው። ቲያኒ ወደ ቤተ መጽሐፍ ስትሄድ መቅደስና ሰናይት ወደ ኪሲንግ ፑል ሄዱ። ኪሲንግ ግን ፑል ከመኮንን አዳራሽ በስተ ምስራቅ የሚታየው የአትክልት ስፍራ ነው። ከመሃሉ ላይ የውሃ መርጫ ፋውንቴን ይገኛል። ስያሜውን ያገኘው ሲመሻሽ ፍቅረኛሞች ጥንድ ሆነው ከሚፈጽሙት የስሞሽ ተግባር ነው ይባላል። የጸደይ ወራት ነው። የህብረ ቀለማት ያጌጡትን አበባች የተመለካችን ቀልብ ይስባሉ። ጥሩ መዓዛ አለ። አየሩ ደስ ይላል። መቅደስና ሰናይት እንደ መዝናናት እያሉ ነው።
ንቦች አበቦቹን ይቀስማሉ። ቢራቢሮዎች በአበቦች ላይ እያረፉ ተነስተው ይበራሉ፣ ተመልሰው ያርፋሉ። አንዱ በሌላው ላይ እየተነባበሩ ነፍሳታዊ ገላቸውን ይጣበቃሉ፣ እንደገናም ተነስተው ይከንፋሉ። መቅደስ የቢራቢሮዎቹን ድርጊት በማስተዋል ጥቂት ካንሰላሰለች በኋላ ሲያምሩ አለች። በጣም እንጂ! ወይኔ ደስ ሲሉ! ስሚ ሰኒ፣ አበባ የቢራቢሮዎች ውበት መገለጫ ነው። ቢራቢሮዎች በአበባ ደምቆ ይዋባሉ። ደስታቸውን፣ ፍቅራቸውን እና ዕድሜያቸውን በአበባ ይገልጻሉ። ምን ያደርጋል ታዲያ እንዳማረባቸው ሊኖሩ አይችሉም። ያልታሰበ በሽታ ተከስቶ እየፈጃቸው ነው። የበሽታው መንስኤ እስካሁን አልታወቀም። ብቻ ከአጽናፍ አጽናፍ እየተዛመተ በዓለም ዙሪያ የሚገኙ ቢራቢሮዎችን እየጨረሰ ነው። ሁኔታው በጣም አስደንጋጭና አሳሳቢ ነው አለቻት ፊቷን አጨፍግጋ። ሰናይት ረዥም ትንፋሽ ወደ ውስጥ ምጋ ወደ ውጭ መለሰችው። አይ ፍልስፍና ሰኒ፣ ፍልስፍና አይደለም። እሺ ጥሩ ተረት ነው። ኖ ተረት አይደለም። መቅዲ፣ የማይረባ ቀልድ ተይና አንድ ጥያቄ ልጠይቅሽ። የምን ጥያቄ? ማለቴ ምን አይነት ወንድ ደስ ይልሻል? ትልቅ ጆሮ ያለው። ለምን ባክሽ? የሚናገረውን እንድሰማ አትቀልጂ። አልቀለድኩም፣ እውነት ከምሬን ነው። አንቺስ ለመሆኑ ምን አይነት ወንድ ደስ ይልሻል? እኔ ደስ የሚለኝ ወንድ በቃ ወንዳ ወንድ የሆነ ወንድ ማለት ይምጣብሽ። አበጥበጥ ያሉ ጡንቻዎች ያሉት፣ ኪሱ ዳጎስ ያለ፣ በቀላሉ የሚንሸራተት ገራገር ስሜት የሌለው፣ ስሜቱ ልክ እንደ እሳተ ገሞራ የሚተገተግ ብርቱ ወንድ። አቤት ወንድ ማለት እሱ ነው። በተረፈ ግን ቁመቱን አሳምሮ ልፍስፍስ የሆነ ወንድ በጣም ነው የሚያስጠላኝ። በተለይ ሽቶ የሚቀባ የሚሽሞነሞንና የሚሽቀረቀር ቆንጆ ወንድ አልወድም፣ ጠላቴ ነው። ሰኒ አየሽ፣ የሴትነትሽን ጸጋ ለተቃራኒ ጾታ የሚቀርብ ስጦታ አድርገሽዋል። በጣም ተሳስተሻል። አልተሳሳትኩም። እሺ ሴሰኛ ነሽ መቅዲ። በምድር ላይ እኮ ሁለቴ አትኖሪም፣ አንዴ ብቻ ነው። በዚያ አጭር የህይወት ዘመንሽ ደግሞ ደስታን መፍጠር አለብሽ። የደስታ ምንጩም አጸደ ማር ነው አለች እየሳቀች። ሰኒ፣ ደስታን መፍጠር የሚቻለው የእሳት እራት በመሆን አይደለም። ማሩንም ደስታውንም ከአንድ ወንድ ማግኘት አለብሽ። ይቅርታ መቅዲ፣ ሴቶች ሁልጊዜ በምርጫ ላይ ናቸው ሲባል አልሰማሽም? ወንዱም መራጭ፣ ሴቷም መራጭ ናት። ሁልጊዜ በምርጫ ላይ ከሆንሽ ከአንዱም ሳትሆኚ ትቀሪያለሽ። 10 ያባረረ አንድ አይዝም ይለዋል። እንዲህ ነው። ለአንዱም ቢሆን ጥንቃቄ ማድረግ አለብሽ። ቢያንስ ለጥንቃቄ ኮንዶም መጠቀም ይኖርብሻል። ኮንዶም መጠቀም ማለት ያልተላጠ ሙዝ እንደ መብላት ይቆጠራል ሲባል የሰማሽ ይመስለኛል። ሙዝ ከነልጣጩ ይጣፍጣል? አዎ ይጣፍጣል። ባይጣፍጥም ሙዝ መብላት የግድ መሆን የለበትም። ስትዩ ስትረሺው የሚረሳ ነገር ነው። ሴክስም እንዲሁ ለህይወትሽ ጠንቅ የሚሆን ከሆነ መተው ይቻላል። ይህንኑ ብቻ ነው ልልሽ የምፈልገው። በነገራችን ላይ አሁን ወደ ላይብረሪ መሄድ ስላለብኝ ቻው። በተረፈ ስለ ራስሽ እወቂበት ብላ ተለየቻት። ደንገዝገዝ ብሏል። የልብ ጓደኛ የሆነችው መቅደስ ተሰናብታት ወደ ቤተ መጻሕፍት ስታመራ ሰናይት ወደ መኝታ ክፍሏ ተመለሰች። ከተለያዩ ወንዶች ጋር መውጣት የጀመረችው በእልህ ነው። በአንድ ጣሪያ ስር እንኖራለን ብላ ያሰበችው የወንድ ጓደኛዋ የዲፓርትመንቷ ተማሪ ከሆነች ልጅ ጋር አየችው። በላያ ላይ ሄደ፣ ማገጠባት፣ ቺት አደረገ። ሁለተኛ ዓይንህን አያሳየኝ ብላው በዚሁ ተቆራረጡ። ፍቅረኛዋን ከልቧ ታፈቅረውና ታምነውም ስለነበር ወንዶች ሲያምኗቸው የማይታመኑ ሲያስቡላቸው የማያስቡ ከሃዲዎች ናቸው ብላ ደመደመች።
በፍቅረኛዋ ድርጊት ከአንጀቷ አረረች። ቃል የተጋቡትን የታማኝነት ስፍር መጓደሉ ውስጧን ጎዳው። በንዴት ናላዋ ዞረ። ክፉ ሐሳብ አደረባት። ልቧ በወንዶች ላይ ቂም ቋጠረ። በቀል ወጠነ። በተውረግራጊ መቀመጫዋ የማይቋምጥ ወንድ የለም። ፊቷ ጥርስ በጥርስ ነው። በፈገግታዋ ማርካ ወንዶችም ወጥመዷ ውስጥ ማስገባት ጀመረች። በፍቅር እስኪያቀርቧት ድረስ ጠብ እርግፍ ትችላለች። ትሕትናዋና ትዕግስቷ የጉድ ነው። በጥሩ ጸባይዋ ትነጥፋለች። በዚህ አቀራረቧ ለወንዶች ሁሉ የዋህ ሆነች። ወንዶች የፍቅር ወጥመድ ውስጥ መግባታቸውን ካረጋገጠች በኋላ ግን ሸርተት ትላለች። አፍቃሪዋ በፍቅር መንፏቀቅ ሲጀምር ሆነ ብላ ከእይታው ትሰወራለች። ቀጠሮ ሰጥታው ቆሞ በሚጠብቃት ወንድ ላይ ሰዋራ ቦታ ላይ ሆና ትስቃለች። ወንዶችን ማንገላታትና በወንዶች ላይ ጢባ መጫወት ከምንም በላይ እርካታ የሚሰጣት ነገር ነው። የበቀል ድርጊቷ ግን ውሎ ሲያድር ታወቀባት። ሳይታሰብ ዘዴዋን ቀየረች። በመጀመሪያ ደረጃ እምነት ያጎደለውን ፍቅረኛዋን ልታስቀና ባደረገችው ጥረት የእርሱን የቅርብ ጓደኞች ጭምር በጾታ ጉዳይ መቅረብ ጀመረች። አማገጠቻቸው። ተሳካላት። በሁለተኛ ደረጃ ከእርሱ የተሻለ ቦይፍሬንድ ለመያዝ አለመች። ከፍቅረኛዋ የተሻለ የወንድ ጓደኛ ለማግኘት በአእምሮዋ ቀርጻ አንዱን ከሌላው አማረጠች። በልቧ አንግሳው ስለነበር እሱን የሚተካ ወንድ ማግኘት ግን አልቻለችም። በፍለጋ ነፍሷ ቃተተች። በሶስተኛው ደረጃ ፍቅረኛዋን የቀማቻትን የዲፓርትመንቷ ልጅ መበቀል ፈለገች። ወሬ አጠላልፋና አቆላልፋ እንዲጣሉ አደረገች። እንዲህም በማድረጓ ተደሰተች። ነገር ግን በደንብ አልረካችም። እርሷ የፈጸመችባትን ንጥቂያ በሌሎች ሴቶች ላይ በመፈጸም ድርብ በቀል ወጠነች። በቅርበትም በርቀትም ከምታውቃቸው ሴቶች የወንድ ጓደኞቻቸውን መቀማት ያረካት ጀመር። ያሰበችውንም በቀል በብዙ ሴት ተማሪዎች ላይ ፈጸመችው። በእልህ የጀመረችውን በቀል ግን በዋዛ መተው አልቻለችም፣ ቀጠለችበት። ከብዙ ወንዶች ጋር በተዋወቀችና በወጣች ቁጥር ደግሞ የተለያዩ ባህሪያትንና ልዩነቶችን ማጣጣም ተያያዘች። ጣማት። በዩኒቨርሲቲው ውስጥ ጥሩ ስም የላትም። ኢዝ ጎይንግ የሚል መጠሪያ ተችሯታል። ተማሪ ስም ሲያወጣ ዳቦ አይቆርስም፣ ይችልበታልም። ጆሮ ለባለቤቱ ባዳ ነው እንዲሉ ሰናይት የምታውቀው በቀሏን እየተወጣች መሆኗን ብቻ ነው። ሞንዳላ ውፍረቷ ከደርባባ ቁመቷ ጋር ተዳምሮ በቀላሉ የወንዶችን ዓይን ይስባል። ተናጋሪ ውፍረቷ፣ ተውረግራጊ መቀመጫዋ እንኳን የወንዶችን፣ የሴቶችን እንኳን የወጣቶችን፣ የሽማግሌዎችን ትኩረት የሚስብ ነው። በክፉም በደጉም ወንዶች ቂጥ ይወዳሉ ትላለች። ጓደኞቿን ለማሳቅ ስትፈልግ መቀመጫዋን እያንቀጠቀጠች በበግ ተራ በኩል ስታልፍ ማንንም አላገኘችም። የፈተና ወቅት ነው። የዛሬን አድርገውና በአንድ ምሽት ብቻ 4 እና 5 ወንዶች ተራ በተራ እያስጠሩ እዚህ ቦታ ላይ ስለ ፍቅር ይናዘዙላታል። የወንዶችን የፍቅር ኑዛዜ ማዳመጥ ትወዳለች፣ ደስ ይላታል። መኝታ ክፍሏ ስትደርስ ያገኘችው ሚጡን ብቻ ነው። ሚጡ ጥናቷን አብቅታ የመኝታ አልጋዋን እያነጠፈች ነበር። በፈገግታ ተቀበለቻት። ሰኒ፣ አንዴ ቁጭ በይ እስቲ የሆነ ነገር ልንገርሽ። ሰማሽ? ሁላችንም ለትምህርት እስከመጣን ድረስ መረባበሽ እና ጊዜያችንን ባልባሌ ነገር ማባከን የለብንም። ለሁሉም ጊዜ አለው። አንቺ አሁን የ4ኛ ዓመት ተመራቂ ተማሪ ነሽ። ትምህርቱ ከባድ ነው። ጊዜው ደግሞ የፈተና ወቅት ነው። በዛም ላይ ውጤትሽ ከጊዜ ወደ ጊዜ እየቀነሰ መምጣቱን ታውቂያለሽ። እንደ ጓደኞችሽ ተቀምጠሽ በማጥናት ውጤትሽን ማሻሻል ሲገባሽ እንዴት ለበለጠ ውድቀት ትቸኩያለሽ? እማማ ወርቄ እንኳን ካንቺ ተሽለው በነገር እያሳበቡ ሲተቹሽ እንዴት አይገባሽም? ዛሬ አጅበውሽ የሚስቁ ነገ አብረውሽ አያለቅሱም።
ለምን በሕይወትሽ ላይ ትቀልጃለሽ? በዚህ ወርቃማ የእውቀት መቅሰሚያ ዕድሜሽ ደግሞ ብልግና ጥሩ አይደለም በማለት ምክር አዘል ንግግር ተናገረች። በተለመደው የሰለለ ድምጿ ሚጡ ሚጥጥ አንቺ እኮ ሚስጥሩ ስለማይገባሽ ነው። መቅዲም እንዳንቺው ያነበበችውንና ጥሩ ነገር መስሎ የታያትን ልትመክረኝ ሞክራለች። ሁለታችሁም ግን ብዙ ይቀራቸዋል። እንዲያውም የጾታ ጉዳይ ከፍተኛ ትኩረት ሊሰጠው ስለሚገባ ከመደበኛው የአካዳሚክ ትምህርት በተጓዳኝነት ሴክሶሎጂ የሚባል ትምህርት እንዲሰጥ የዩኒቨርሲቲው ተማሪ በሙሉ በአንድ ድምፅ መጠየቅ አለበት ብላ ሳቋን ለቀቀች። በራስሽ ላይ እያሾፍሽ ነው። አላሾፍኩም ከምር። ደግሞ ጊዜው የገና ጾም ነው ሚጥዬ፣ ከወገብ በታች ጾም የለም እኮ። እሺ ሌላው ቢቀር የመህጎችን መተግበር ይኖርብሻል አለቻት። ሚጡ የሰናይት አባባል እያስገረማት፣ ሚጡካ እንሱንማ በደንብ ነው የምተገብራቸው። የመህጎች መብላት፣ መጠጣት፣ መዝናናት ናቸው አይደል አለቻት። አሁንም እየሳቀች የቀለድሽ ነው አይደል? ሚጡ ተናነደችባት። ሚጥዬ ግን እኮ ወንዶች ጨካኞች ናቸው። በመሃል የመህጎችን በኮሜንት ላይ ማስፈራቸው እንዳትረሱ ቤተሰቦች። ሲቀጥል ሚጡና ሰናይት ውይይታቸውን ሳይጨርሱ ሌሎች የዶርሙ አባላት ከቤተ መጻሕፍት መልስ ተከታትለው ስለገቡ በእንጥልጥል ተቋረጠ። ከቤተ መጻሕፍት መልስ በወንዶችም ሆነ በሴቶች የመኝታ ክፍል ውስጥ ይብዛ የሚነስም ወሬ አለ። ስለ ካፌ፣ ስለ ፍቅር፣ ስለ ትምህርትና ስለ መምህራን ጸባይ ይወራል። ጨዋታ ይደራል። በተረብና ሳቅ ዶርም ይደምቃል። የዛሬውን ጨዋታ የከፈተችው ቲያኒ ናት። ላይብረሪ ገብቼ ጥናታዊ ጽሑፎችን ሳገላበጥ ሴት ተማሪዎች በዶርም ውስጥ የሚያወሩት ወሬ 90% ስለ ጾታ ማለትም ስለ ወንዶች ጉዳይ ነው የሚል ጽሑፍ አንብቤ ገርሞኝ ልሞት። አይገርማችሁም አለች። ምን ይገርማል? የነሱ ጉዳይ የኛ ጉዳይ የነሱ በማለት ስቃ ሌሎችን እያሳቀች ነው ሰናይት። የጨዋታው ርዕሰ ጉዳይ ሁሉንም ስላሳተፈ 1-2 እየተባለ ክርክሩ ተካረረ። ነው አይደለም በሚል ሙግት ጎራ ለይቶ ተፋለሙ። ሚጡ ጥናቷን በጊዜ ስላጠናቀቀች የሞቀ እንቅልፍ ውስጥ ነች። ሰናይት ለብቻዋ፣ የተቀሩት የዶርም አባላት በአንድ ጎራ ሆነው ይከራከራሉ። ከመሃላቸው አስገብተዋል። ሰናይት የጨዋታው ርዕስ በመቀየር በፍቅር ውስጥ ገንዘብ ስላለው ሚና፣ ስለ ጾታዊ ተራክቦና መሰል ጉዳዮች ላይ አስተያየት ሰጠች። ቲያኒና መቅደስ ፍቅር በገንዘብ፣ በብልጭልጭ፣ በቁንጅናና በቁሳቁስ ስጦታ ላይ መመስረት እንደሌለበት በማብራራት ተቃወሟል። የድህነት ፍቅርማ በአፍንጫ ይውጣ። ባዶ ፍቅር ባዶ ህይወት ነው። ለምሳሌ እኔና የሆነ ወንድ ተጋባንበት። እስቲ በቤታችን ውስጥ ምርጥ ቴሌቪዥን፣ ቪሲዲ፣ ሶፋ፣ ቡፌ፣ የተንጣለለ ሚስቦልድ፣ በእረፍት ቀናችን የምዝናናበት ምርጥ መኪና ከሌለን ትዳሩ ብቻ ምን ሊያደርግልኝ ነው? ባዶ ፍቅር ወይ አይባል ወይ አይጠጣ፣ ወይ አይበላ ወይ አይጠጣ። ወይንስ ሄጄ ማጀት ለማጀት እየተርመጠመጥኩ የሽሮ ሾፌር ልሆንለት ነው በማለት ወደ ቲያ ዞራ ተናገረች። ሰኒ ፍቅር ካለ ሁሉም ነገር አለ። አየሽ፣ በገንዘብ ላይ ብቻ የተመሰረተ ፍቅር ግን ገንዘቡ ሲያልቅ አብሮ ያልቃል። በብልጭልጭ ነገር ላይ የተመሰረተ ፍቅር ብልጭልጭ ነገሩ ሲያረጅ አብሮ ያረጃል። በቁንጅና ወይም በውበት ላይ የተመሰረተ ፍቅር ውበቱ ሲረግፍ አብሮ ይረግፋል። ይህን አይነቱን መንፈሰ ደካማነትም ማስወገድ ይኖርብሻል። ቢዝነስ ሌላ፣ ፍቅር ሌላ። የቲያና አነጋገር የተረብ አይነት ነበር።
እስቲ ንገሪልኝ የሚገባት ከሆነ አለች መቅደስ በቲያኒ ሐሳብ በመስማማት። ሌሎቹም የቲያኒን ሐሳብ መደገፋቸውን ለማመልከት ጭንቅላታቸውን በአዎንታ ነቀነቁ። ገንዘብ ካለ ሁሉም ነገር አለ፣ ገንዘብ ካለ በሰማይ ቤት መንገድ አለ የሚባለው አባባል ገና አልገባችሁም በማለት ክርክር ገጠመች። ሰናይት በጾታ ግንኙነት ውስጥ የገንዘብን ጣዕም ያወቀችው ከብዙ ተማሪዎች ጋር በሻይ ስትዝናና ቆይታ ከግቢ ውጪ ካሉ ወንዶች ጋር መተዋወቅና መዋል ስትጀምር ነው። የምትዘንጥባቸውን ልብሶች ጨምሮ ሙሉ የቁሳቁስ ወጪዋን ሲሸፍኑላት ልዩነቱን በውል ተገነዘበችው። የተማሪ ፍቅር በባዶ ሜዳ አንገት ለአንገት ተያይዞ መላቀስ ነው ማለት ጀመረች። ጠዋት ከቁርስ በኋላ የዶርሙ አባላት ወደ ጥናት ለመሄድ ደብተርና መጻሕፍታቸውን አንግበው ሲነሱ ሰናይት የክት ልብሶቿን ቀያይራ ተነሳች። ዛሬ የምትመለሺ አትመስለኝም። መቅዲ ምን ላድርግ ብለሽ ነው? አንዱ አስመጪና ላኪ ነኝ ብሏል። እስቲ ሊያው እንዲህማ አይቀለድም። ለፈተና የቀረሽ በጣት የሚቆጠር ጥቂት ቀናት ናቸው። አርፈሽ ተቀመጪ። በምን አንጀቴ መቅዲ ተሳለቀች። ቲያኒ፣ ሂክማ፣ ጸገነትና ሚጡ ከመቅደስ ጋር አብረው ሲቆጧት ጭቅጭቃቸውን ላለመስማት ስትል ባለተረከዝ ጫማዋን ተጫምታ የቆዳ ቦርሳዋን አንጠልጥላ ተፈተለከች። የለበሰችው ልብስ ደረትና ጡቷን ዳሌና ጭኗን አውጥቶ የሚያሳይ ስሜት ቀስቃሽ ነው። የቀጠሮዋ ሰዓት እያለፈ ስለሆነ ቸኩላለች። አምስተኛው በር ላይ ጌሾ መልክ ያለው አዲስ ጂፕ መኪና ቆሟል። በጂፑ ውስጥ ጥቁር መነጽር ያጠለቀ ጎልማሳ ተደላድሎ ተቀምጧል። በኩራት የራስ ጸጉሩ በበራ የተመለከተ ነው። ሴት ተማሪዎችን ለማሽኮርመም እና በጥቅም ለመደለል ወደ ዩኒቨርሲቲ የሚመጡ በርካታ ወንዶች አሉ። መኪና እያሽከረከሩ ሲያንዣብቡ ይታያሉ። ከወጣት እስከ ጎልማሳ በእድሜ ቋ ያሉ ሹገር ዳዲዎች በተቃራኒው ሹገር ማሚዎችም ጎራ ይላሉ። ብዙዎች በብር ኃይል የተማረ ጭን በመዳበስ ውስጣቸውን የሚክሱ ናቸው። ሰናይት ለመበቀል የጀመረችው ድርጊት ሳታስበው የለውጥ ናፋቂ አድርጓታል። ለአንድ ቀን አብራው ያሳለፈችው ወንድ ዳግም አትመለስበትም። የሁል ጊዜ እሽሩሩ ስለሚያስጠላት የምን መሟዘዝ ነው ትላለች። ተማሪዎች በቤተ መጻሕፍት ውስጥ መሽገዋል። ጥቂቶቹ በግቢ ውስጥ ውር ይላሉ። አካሄዳቸው የጥርፊያ ነው። በሩቅ ጠፋ ከመባባል በቀር ቆሞ ማውጋት የለም። የፈተና ሰሞን ይህ አይነቱ የሰላምታ ልውውጥ በተማሪዎች ዘንድ ተለምዷል። ሰናይት ያልገመተችውና ያልጠበቀችው ደብዳቤ ደረሳት። እንደ ቀልድ ሞልታ በዩኒቨርሲቲ ፖስታ ቤት በኩል ወደ ሀገር አሜሪካ የላከችው የስኮላርሺፕ ጥያቄ ተሳካላት። ዩኒቨርሲቲው የትምህርት ዕድል የሰጣት መሆኑን የሚገልጽ ደብዳቤ በእጇ እንደገባ በእጅጉ ደስ አላት። ወደ አሜሪካ የመሄዷ ጉዳይ በዩኒቨርሲቲው ውስጥ በሰፊው ተወራ። እንደ ቀለደች እንዳሾፈች ተሳካላት። ምን አይነቷ እድለኛ ናት! ምን ነው የሷን እድል የኔ ባደረገው ተባለላት። የመሄዷ ወሬ ሳይቀዘቅዝ የመቅረቷ ወሬ እንደገና ተናፈሰ። ቶፕ ሰክሬት ብላ ለአንድ ሰው ብቻ የነገረችው ሚስጥር ቶፕ ሰክሬት እየተባለ የዩኒቨርሲቲው የአደባባይ ወሬ ሆነ። የመወያያ ርዕስ ሆነች። የጎበኟት ወንዶች በቁጭት ያልጎበኟት በመደሰት ስሜቷን ፈንቅሏት አለቀሰች። ሚጡና ሂክማ የኮሪደር ወሬ አላስችል ብሏቸው ወደ ሌላ ዶርም ገቡ። ሌሎቹም ችላ አሏት። ከጎኗ ሆና የምታጽናናት መቅደስ ብቻ ናት። መቅዲ ምን ይሻላል? የሚሻለውማ በፊት ቀረ። እነ ሚጡ ለምን ዶርም ቀየሩ? ባንቺ ስም ይጋባብናል ብለው ነዋ። በእርግጥ ትክክል አይደሉም። ነገሩ እንኳን ዶርማችን ለብዙ ተማሪዎች የሰሞኑ ርዕሰ ጉዳይ ስለሆነ አሉባልታና ሐሜት አላስቀምጥ ብሏቸው ነው። እንደሚታወቂው የፈተና ወቅት በመሆኑም በተማሪዎች ወሬ ላለመረበሽ በወሰዱት እርምጃ
ልትፈርጂባቸው አይገባም። አንቺም በበኩልሽ መንፈሰ ጠንካራ መሆን አለብሽ። ባየሽውና በሰማሽው ሁሉ ስሜትሽን መጉዳት የለበትም። ቫይረሱ በደምሽ ውስጥ ተገኘ ማለት ዛሬውኑ ትሞቻለሽ ማለት አይደለም። ሰናይት በኤችአይቪ ኤድስ ቫይረስ መያዟን ያመለክተናል። አውቃለሁ መቅዲ፣ ምክርሽን ተቀብያለሁ። የነገርሽኝን የቢራቢሮ ታሪክም አሁን ገና ገባኝ። የቢራቢሮ ታሪኩን ለመረዳት በእርግጥ ዘግይተሻል። ያልዘገዩ በርካታ ኃላፊነቶች ግን አሁንም ከፊትሽ ናቸው። ተማሪዎች ግን ምን አሉኝ? አውጥቻታለሁ ላወጣት ነው ብለው ይፎክሩ የነበሩ ወንዶች ሁሉ አላውቃትም፣ የቷ ናት ሰናይት እያሉ መጠየቅ ጀምረዋል። ምን ነው የእሷን እድል የኔ ባደረገው ሲሉ የነበሩ ሴቶች ደግሞ ጦሴን ይዛ ትሄድ እያሉሽ ነው አለቻት። ይበሉኝ ሲያንሰኝ ነው እንባ ቀደማት። ነገርኩሽ ሰኒ፣ ሰዎች የመሰላቸውን ሊሉሽ ሊሸሹሽም ይችላሉ። ነገር ግን አንቺ ሸሹኝ ብለሽ ሌላ ስህተት መፈጸም የለብሽም። በቀል አያስፈልግም። በቀልን በርህራሄ መለወጥ አለብሽ። ትውልድ መቀጠል አለበት። የሆነው በሆነ ይብቃ። ለቀጣዩ የህይወት ዘመንሽም መጠንቀቅ ይኖርብሻል። ይህንንም ተግባራዊ ለማድረግ ቃል ግቢልኝ። እሺ መቅዲ አለች፣ ሳግ የተናነቃት። መቅደስ ትንሽ ጠብቂኝ ብላ ከዶርሙ ስትወጣ ሰናይት በመኝታ ክፍሉ መስታወት በኩል የውጭውን ዓለም ለመቃኘት ሞከረች። ሰማዩ በምድር ላይ ጥቁር ጨለማ እያጠላ ነው። በአፍንጮ በር አካባቢ ተደግፈው የቆሙት ቤቶች የጣሪያ ክዳን ቆርቆሯቸው የዛገ በመሆኑ አንዱን ከሌላው ለመለየት አስቸጋሪ ነው። በድቅድቁ ምሽት ውስጥ ሆነው ሲታዩ በጥቁር ድንኳን ስር ተቃቅፈው የተኙ ይመስላሉ። ገፍቶ የመጣው ምሽት መብራት ያልበራበትን የመኝታ ክፍሉን የጨለማ ግርዶሽ ጋርዶበታል። ሰናይት በዩኒቨርሲቲው ተማሪዎች ፊት ቆማ ዳግም ላለመታየት ካለችበት ህንፃ ላይ ቁልቁል ዘላ ለመፈጥፈጥ ወሰነች። በመኝታ ቤቱ ውስጥ ያለውን ጠረጴዛም አመቻቸች። ለመዝለል ከዶርሙ የወጡትን ሂክማንና ሚጡን አስከትላ ስትገባ ሰናይት ጠረጴዛው ላይ ልትወጣ ስትል አንድ ሆነ። መቅደስ መብራቱን ስታበራ ጨለማው ተገፈፈ። ምሽቱን በጨረቃ እየታጀበ ነው። የዶርሟ ልጆች ከበው ሲመክሯት እርሷም መለስ ብላ ስታስብ የተሳሳተ ውሳኔ መወሰኗን ተረዳች። ሌሊቱን ግን እንቅልፍ በዓይኗ አልዞረም። ከሌሊቱ ግርማ እስከ ጠዋቱ የወፍ ጫጫታ እያንዳንዷን ክስተት ስትከታተል አደረች። በአልጋዋ ላይ 10 እየተገላበጠች ከህንፃው ስር የሚሰማውን የእንጭራሪት ድምፅ እንደ ሙዚቃ ስታዳምጥ ነው ያደረችው። አንድ ሌት አልነጋ ያላት በዩኒቨርሲቲው ውስጥ የሚኖራትን ቆይታ ስታስበው ከበዳት። ግና ረጅሙ ሌሊት እንዳለቀ መንፈሷን ነጻና ጠንካራ የሚያደርግ ስነልቦና ገነባች። ጽናት፣ ለራሷም ለመቅደስም የገባችውን ቃል ለመጠበቅ በጠዋት ተነስታ ደብተሯን ገለጠች። የተወችውን ጥናት ለመቀጠል ጓደኞቿ ከእንቅልፋቸው ሲነቁ ባልተለመደ ሁኔታ ስታጠና አገኟት። በፍቅር፣ በደስታ፣ በመተራረም እና በይቅርታ ስድስቱም የዶርሙ አባላት ተቃቀፉ። አዲስ ህይወት፣ አዲስ ተስፋ። የዛሬው ታሪካችን በዚህ ሲያበቃ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።